الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله وقال النبي صلى الله عليه وسلم نبينا صلى الله عليه وسلم እንግዲህ ተውሂድን በማረጋገጥ ላይ ሲያዙን ምን አሉ ለነብያችን አለይሂ ሰላቱ ወሰለም ለኢብኑ አባስ ላጎታቸው ልጅ ኢዛ ሰአልተ በጠየቅ ጊዜ ፈስአልላህ መጠየቅን ካስፈለገህ ምን አምሪ ዱንያ ወዲል ሊሆን ይችላል የዱንያም ጉዳይ ሊሆን ይችላል የአኺራም ጉዳይ ሊሆን ይችላል መጠየቅ ካስፈለገ ፈስአልላህ አላህን ብቻ ጠይቅ ወይም አላህን ብቻ ለምን ስለዚህ ተውሂዱከ ትክክለኛ ተውሂድ ወደ አላህ Subhanahu Wa Ta'ala አንድ እሱም ብቻ ይሁን ማለት ነው መጋዛት ትክክለኛ ወደ አላህን ብቻ ጠይቅ ወይዘስተዓንተ መታገዝንም ከፈለክ ፈስተዒን ቢላህ በአላህ ብቻ ታገዝ فلذا قال جل شأنه الله سبحانه وتعالى በቁርአኑ ምን ብሎናል ኢያከ ነዕቡዱ ወኢያከ ነስተዒን ኢያ የሚለው በአረበኛ ቋንቋ በትክ ግራመር በህጉ መሰረት ከሆነ መንጣት የነበረበት ኢያ የምትለው ቃል ነዕቡዱ የሚለው ቃል ከተባለ በኋላ ኢያ ነበር ላኪን ግን ማዕሙል ተሰሪ ነው ኢያ ሰሪው ነዕቡዱ የሚለው ነው ተሰሪውን ያስቀደመው ለምንድን ነው በሌላ ቀልባችን እንዳይንጠለጠል በአንተ ብቻ የሚለው ማስቀደም ስላለብን ነው በአላህ ብቻ ኢያ ከነዕቡዱ አንተ ብቻ እንገዛለን ነዕቡዱ እኮ ነበር እንግዲህ እንገዛለን ነበር መጀመሪያ ማለት የነበረብን እህሳ እንገዛለን ብለን እዙ መካከል ማንን እንዲያልሆነ ሳንለይ ብንሞት ሽርክ ላይ ልንሆን ስለምንችል አላህን አስቀደም መጀመሪያ እሱን አስቀደም ነው ኢያከ አላህን አንተን ብቻ ነዕቡዱ እንገዛለን አለ አላህ Subhanahu Wa Ta'ala ብላችሁ በሉ አለ ወኢያከ ነስተዒን በአንተን ብቻ እንታገዛለን ብላችሁ በሉ አለ አሁንም እዚህም ላይ ነስተዒኑ እንታገዛለን ኢያከ ነበር መሆን የነበረበት በህጉ ማለት ነው ትክክለኛው ግን ለምንድነው ያ ኢያ የተቀደመው ነስተዒኑ ታገዛለሁ አለ አንኛው ሰውዬ ወይም ማንም ሰው ይሁን አታገዛለሁ ብሎ ያንን የሚታገዝበትን ሳይለይ ቢሞት ሽርክ ውስጥ ስለሚሆን መታገዝ ካለ በማንኛውም ምን አብዲ ዱንያ ወዲን በአላህ ብቻ ስለሆነ ኢያከ በአንተ ብቻ የሚለው በአላህን አስቀድመው አላህ Subhanahu Wa Ta'ala ስለዚህ ሁሉም ነገር ላይ መታገዝና ማስቀደም ያለብን አላህን እንደሆነ ወደ ሰዎች ወይም ወደ ሌላ ነገር ወደ ጂን ወደ ጋኒያን ወደ ማንንም ሌላ ነገር ልናስቀድም ስለማስቀደም እንደሌለብን ሲገልጽ ኢያ የምትለው በየቦታው ላይ አላህ አስቀድሞ አጥቶልናል ለዚህ በአንተ ብቻ እንታገዛለን በሉ ብሏል አላህ Subhanahu Wa Ta'ala فجعل العباده والخشيه والتقوى لله لله عباده لله ብቻ መፍራትንም ለአላህ ብቻ መታዘዝን ደግሞ ለረሱሎች እሱ ያለንን ስለሆነ የሚያዙን ማለት ነው كما قال تعالى ان اعبدوا الله اللهم ብቻ ተገዙት ወተቁሁ እሱንም ፍሩት ወአጢዑኒ አለ ደግሞ ይሄን ለማን ሲያወርድ ለኑህ ሲያወርድለት ነው እኔን ደግሞ ታዘዙኝ አሉ ኑህ አለይሂ ሰላቱ ወሰለም ለምን ኑህ የሚያዙት አላህ ያዘዛቸውን ነገር ሌሎችም ረሱሎች ቢሆኑ እንደዚህ ስለሆነ ነብዮችን መታዘዝ አለብን አላህን መገዛትና መፍራት ደግሞ አለብን ومن يطيع الله እኮ የተገዛ ورسوله መላእክተኛውን የታዘዘ ويخشى الله የፈራ ويتقيه እሱን አላህን እኮ የተጠነቀቀው እሱ የከለከለውን ነገር ተሱጭ አለማጋራትን የተጠነቀቀ ማለት ነው فاولئك انهم الفائزون የሚድኑት እኮ እነዚህ ናቸው አለ አላህ فالرسول رسولዎችም ቢሆን امور بعبادته ነው በቃ እሱን ብቻ በመገዛት ነው የታዘዙት وحده والرغبه اليه ወደሱ ብቻ በመፈለግ ወተወኩል عليه በሱ ላይ ብቻ መካት وقالوا حسبنا الله ونعم الوكيل ብሏል وإذا قال لهم الناس إن الناس قد جمعوا لكم ሰዎች ለረሱሎችና ለተከታዮቻቸው ባላቸው ጊዜ ለእናንተ ሰዎች ተሰብስበዋል ፍሩ ልትፈሩ ማለት ነው እንዲፈሩ ማለት ነው وقالوا حسبنا الله እኛ በቃችን አላህ ነው ምን መቀበል አላህ ነው ونعم الوكيل አላህ ደግሞ ምን ያማረ መጠጊያ ነውና ስለዚህ መጠጋት ካለ ወደ አላህ ነው ተወኩል عليه وطاعته መገዛቱንም ወጣዓተ ለሁም አላህ እሱ መገዛትና ለነሱ መታዘዝን አላህ Subhanahu Wa Ta'ala አዞናል ስለዚህ فاضل الشيطان والنصارى واشباههم ሰይጣኖችና ሌሎች ጣመሙ አሳሳቱ ሰዎችንም አላህን ከመገዛትና ነብዮችን ከመታዘዝ አወጧቸው ማለት ነው ሌላ ጣዖታትንና ብዙ ነገሮች እንዲገዙ አደረጓቸው ነው አዑዙ ቢላህ ከዚህ መራቅ አለብን فاشركوا بالله በአላህ አጋሩ وعصوا الرسول መላእክተኞችንም አመጿቸው فاتخذوا احبارهم ورهبانهم ቀሳውስታቸውንና አቆኖቻቸውን ወይም ሌሎች ዓሊሙ አዋቂ ናቸው የሚሏቸውን ሰዎች መገዛትና መታዘዝ ያዙ አርባ በሚን ዱኒላህ ከአላህ ውጭ ጌቶች አድርገው
ያዙ። ስለዚህ በዚህ የተነሳ ጠመሙ። እኛም ደግሞ በአሁኑ ሰዓት መሻይኾቻችንን ትላልቅ ሰዎች ናቸው፣ የትላልቅ ዘር ነው ወይ እነከሌ እያልን እነሱን በጥመት እየታዘዝንና ለእነሱ እያረርን ወይም እነሱን በቀልባችን እያሰብን ታሆን ጥመት ውስጥ ልክ እንደነዛ አህባሮች ቄሶቻቸውን እንዲያዙ የኛ መሻይኾቻችንና መልካም ሰዎች ናቸው፣ መልካም ልጆች ናቸው እያል እነሱን እርዳታን የምንጠይቅ ተሆነ ተጠማሞች እንሆናለንና መጠንቀቅ አለብን። ፈጃሉ يرغبون ኢለይሂም ወይተወከሉን ዐለይህ እነሱ እነዛ በቄሳውስቶቻቸውና በሌሎቻቸው ላይ ይመካሉ ይጠጋሉ። የኛዎቹም ደግሞ መልካም መሻይኾች ናቸው፣ ትልልቅ ነገር ሰርተዋል። መስራታቸው አላህን ተገዙ። እነሱ ማንን የተገዙ ትልልቅ ያደረጋቸው መልካም ሰዎች ያደረጋቸው በምንድን ነው? ለአላህ መልካም በመስራትና አላህን ትክክለኛ በመገዛት ነው። እኛም አላህ ነው እንጂ መገዛት ያለብን ልክ እነሱ ማክበር በመልካም በዱንያዊ ነገር ወይም በሌላ ነገር መታዘዝ ማክበር ካለብን እናከብራቸዋለን። ከዛ ውጭ ግን እነሱም የተገዙት አላህን ነው፣ መገዛት ያለብን አላህን ነው እንጂ እነሱ አላህን የጠየቁትን ነገር እኛ እነሱን መጠየቅ የለብንም። እነሱ አላህን እየተገዙ አላህን እየጠየቁ እንዴት እኛ ደግሞ እነሱን እንጠይቃለን? እነሱ ለራሳቸው የሚችሉ በሆነ ማሻአላህን ይገዙና እንትን ይሉ ነበር። እነሱ የማይችሉ ስለሆነ ነው ወደ አላህ ትክክለኛ ለአላህ ተገዥ ሆኑት አይደል? እነሱ የተገዙትን ጌታ እኛም መገዛት እንጂ ከነሱ ምንም ነገር መለበን እንደሌለብን ነው። ትክክለኛ ተውሂዳችንን ማረጋገጥ ካስፈለገን ፈሊዛ አላህ ሱብሓነሁ ወተዓላ ብሎናል፣ ኢህዲና ሲራጠል ሙስተቂም ብሏል። ቀጥተኛ መንገድን ምራን ብላችሁ ብሏል። ያ መንገድ ሲራጠል ለዚነ የነዛን የሰዎች መንገድ አንዓምተ ዐለይሂም በእነሱ ላይ ያጣቀምክባቸውን ሰዎች መንገድ እንግዲህ ሚነ ነብይነ ወሲዲቂነ ወሱሐዳኢ ወሷሊሒን ሊሆኑ ይችላሉ፣ ከነብዮች ሊሆኑ ይችላሉ፣ ከመልካም ሰዎች ሊሆኑ ይችላሉ፣ ከረሱሎች ሊሆኑ ይችላሉ። ብቻ ቀጥተኛው መንገድ ምራና። ስለዚህ ቀጥተኛው መንገድ መምራትና መጠየቅ ያለብን ከአላህ ነው። እነሱ ትክክለኛው መንገድ ስለያዙና አላህ ስለመራቸው ነው መልካም ሰዎችና ጥሩ ተገዥ ሆኑት አይደል? እኛም አላህን እየለመን ጥሩ ተገዥና ከመልካሞቹ ሰዎች መሆን እንጂ ወደ ሌላ መጣገዝና ወደ ሌላ መሄድ የለብንም። አልተበለዛ ሲራጠል ሙስተቂም ቀጥ ያለውን ተውሂድ ትተን ሌሎችን ያለ እውቀት የምንገዛ ከሆነ ገይሪል መግዱቢ ብሏል። ከተቆጣባቸው ሲቀር የተቆጣባቸው እያወቁ ወደ ሌላ ስህተት የገቡት ከአይሁዶች እንሆናለን ማለት ነው። ገይሪል መግዱቢ ዐለይሂም ወለዳሊን ያለ እውቀት ደግሞ መልካሙንም ቄሶውስቱንም ሁሉንም በመነክሰም ወይም በሌላ ቦታ አላስፈላጊ የሆነ ዒባዳን በመስራት ለአላህ ያልታዘዝነውን ደግሞ በስህተትም እንደ ነሷራዎች ተገዥም እንዲያንሆን ከነሱ ከጠማሞች ከአይሁዶችና ከነሷራዎችም ጠብቁን። በምን የተነሳ እነዛ አውቀው የተሳሳቱ መሆናቸው አውቀንም ደግሞ ወደ ማይገባው ወደ ፈቀድንበት ከሆን ዷል እንሆናለን። ይሄ ማግዱብ ይሆንብን አላህ ከተቆጣባቸው ሰዎች እንሆናለን። ሳናቅም ደግሞ ዝም ብለን እያደባለን ኢባዳችንን እሱ ያልፈቀደውን እየተገዛን እሱ ያልፈቀደውን እየጠየን ምንኖር ከሆነ ከነሷራዎች እንሆናለንና ከሁሉም ነገር ጠርተን ትክክለኛ ኢባዳችንን ለአላህና ለአላህ ብቻ ማድረግ አለብን። ወአኺሩ ዲዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም አላ ኸይሪ ኸልቂና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።